ለጋዋ ወጣት ቀነኒ ከፍቅረኛዋ ድምጻዊ አንዷለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ገደማ ከአምስተኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የወጣቷ ቀነኒ አዱኛ ስርዓተ ቀብር በአዲስ አበባ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል። አሁን ላይ ደግሞ የወጣት ቀነኒ አዱኛ ፊቷ በልዞ ጉዳት ደርሶባት የሚያሳይ ምስል ከፍተኛ ትኩረትን ስቧል። ወጣቷ ፊቷ ላይ ጉዳት ደርሶባት የሚያሳየው ምስል እንዴት ልትነሳ ቻለች? አስደንጋጩ የህልፈቷ ምክንያት ከዚህ ክስተት ጋር የተያያዘ ነው ወይ የሚለው መነጋገሪያ ሆኗል። ሞዴል ቀነኒ ይህን ፎቶ መችና በምን ሰዓት ነው የተነሳቸው? ብሎም ይህን ምስል ማን ነው ሊያጋራው የቻለው የሚለው አጠያቂ ነው። በማህበራዊ ሚዲያ ላይ ደስተኛነቷን የሚመሰክሩላት ብዙዎች ቢሆኑም ይህንን ፎቶዋን ከተመለከቱ በኋላ ግን የነበረችበትን የሚጠይቅ ጥቂት የሚባል አይሆንም። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ህይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረውን ድምጻዊ አንዷለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወነ እንደሆነ አስረድቷል። ድምጻዊውን ፍርድ ቤት አቅርቦት እንደነበርም የሚታወስ ነው። በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዷለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። የቀብር ስነ ስርዓት ከተፈጸመ በኋላ አባቷ አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አስታውቀዋል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልጉኝ፣ እንደ ሀጫሉ ሞትም ተደባብሶ እንዳይቀርብኝ ሲሉ ተደምጠው ነበር። እኔ ለማስተማር ነበር ከቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለውም የለም ሲሉ ልብ በሚሰብር የአባትነት አንደበታቸው ተናግረዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግርህ ተበድራ እንኳን የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መሪር ሀዘናቸውን ገልጸዋል። ታዲያ አሁን የወጣው ምስል ሲታይም እውነትም አቶ አዱኛ የልባቸውን ይሆን የተናገሩት ያስብላል። ፊቷ በልዞና ገርጥቶ መታየቱስ እንዲህ እንደዋዛ የሆነ እንዳልሆነ ይታመናል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጣልኝ ነው፣ ደሟን ያውጣልኝ ነው፣ ሌላ ምንም የምለው የለኝም ሲሉ የተናገሩት አባት አዱኛ አሁንም ይህን ሲያዩ ልባቸው ምን ያህል ያዘን ይሆን? ለጋዋ ወጣት ቀነኒ አዱኛ ከአባቷ አቶ አዱኛ ዋቁና ከእናቷ ወይዘሮ አስቴር መኮንን ይህችን ምድር የተቀላቀለችው መጋቢት 7 ቀን 1991 ዓ.ም ነበር። ይህ በስፋት እየተዘዋወረ የሚገኘው የቀነኒ አዱኛ ምስል ወዴት ይመራን ይሆን? ጥያቄን የሚጭር ሆኗል።